እኛ እዚህ አድዋ ላይ የሀገራችንን ክብር አስጠብቀናል። ነፃነታችንን በደማችን ያገኘነው። What inspired you to try skateboarding today? It makes us feel young again, like children. አሁን ያያችኋቸው ሰዎችና የነበሩበት ቦታ 100% ፌክ እንደሆነ በነግራችሁ ታምኑኛላችሁ? ኤግዛክትሊ እያንዳንዱ ፌስ፣ ቦታ እና ወሬ ሁሉም ነገር ፌክ ነው። እነዚህ ሁሉ ነገሮች ኮምፒውተራችን ላይ በምንጽፈው ትዕዛዝ ወይ ደግሞ ፕሮምፕት ማሽን የወለዳቸው ወይ ደግሞ ጄኔሬት ያደረጋቸው 100% ፌክ የሆኑ ቪዲዮዎች ናቸው ማለት። እናም ከዚህ በኋላ እንዴት ቢሰሩት ነው ብለን የምንደነቅባቸውን ቪዲዮዎች ሆሊውድ ብቻ አይሰራቸውም ማለት ነው። እያንዳንዳችን ቤታችን ላይ ቁጭ ብለን ኮምፒውተራችን ላይ በምንጽፋቸው 2 ላይን ትዕዛዞች ብቻ የሚገርሙና የሚደንቁ ቪዲዮዎችን ጄኔሬት ማድረግ እንችላለን። እናም እነዚህ ቪዲዮዎች ያለ መብራት፣ ያለ ካሜራ እና ያለ ድምጽ ባለሙያ ራሳችን ቤታችን ላይ ኮምፒውተራችን ላይ ቁጭ ብለን 2 መስመር ትዕዛዝ ብቻ በመጻፍ ልንሰራቸው እንችላለን ማለት። ሰላም ሲሳይ ወይ ደግሞ ቹቻ እባላለሁ። ዛሬ የምናወራበት ጉዳይ ኤአይ ብቻ አይደለም፣ ተአምረኛው ጄኔሬቲቭ ኤአይ VO3 ነው። ነገር ግን ስለሱ አውርተን ብቻ እናቆም። $1,500 በላይ በአመት የሚያስከፍለውን ይህን ፕላትፎርም የትም ሆነን ኢትዮጵያም ሊሆን ይችላል ሌላ ቦታ እንዴት አድርገን በነፃ መጠቀም እንደምንችል አሳያችኋለሁ። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ይህን ቻናል ሰብስክራይብ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ወደ ቪዲዮ ጉግል ኤአይ ፕሮ አድቫንስድ ጀሚናይን ጨምሮ በጣም አሪፍ የሚባሉ የጉግል ኤአይ ፕሮዳክቶችን መጠቀም የሚያስችለን ፕላን ነው። ልክ እንደ ቻት ጂፒቲ 4 ሆኖ ግን ከጉግል ኢኮሲስተም ወይ ደግሞ ከጉግል አፕሊኬሽኖች ጋር ሲንክሮናይዝ ተደርጎ ወይ ደግሞ ኢንቴግሬት ተደርጎ የመጣ ስለሆነ በጉግል የምንጠቀማቸው አፕሊኬሽኖች ወይ ደግሞ ተጨማሪ ሰርቪሶች በቀላሉ እና ደግሞ በጣም አድቫንስድ በሆነ እና ኤአይ ባክድ በሆነ መንገድ እንድንጠቀም የሚያስችለን አይነት ፕላን ነው። እነዚህም ውስጥ አድቫንስድ ጀሚናይን ኢሜይል እና VO3 ወይ ደግሞ ፍሎውን አንድ ላይ አካቶ የመጣ በጣም ጸድ የሆነ ፕላትፎርም ነው ማለት ነው። እና ዛሬ የቪዲዮ መግቢያ ላይ ያያችሁትን አይነት ቪዲዮዎች ጄኔሬት የሚያደርግልንን VO3 ወይ ደግሞ ፍሎውን እንዴት አድርገን መጠቀም እንደምንችል እና ደግሞ እንዳልኳችሁ ከ1200 እስከ $1,500 በአመት የሚያስከፍለውን ፕላትፎርም እንዴት አድርገን በነፃ ኢትዮጵያ ውስጥ ሆነን መጠቀም እንደምንችል አሳያችኋለሁ ማለት ነው። በመጀመሪያ የምንፈልገውን ብራውዘር ከከፈትን በኋላ የጉግል ኤአይ ፕሮ ፕላን ብለን ሰርች እናደርጋለን ሰርች ኢንጂናችን ላይ። ከዛ የሚመጣልንን ኦፕሽኖች የመጀመሪያው ላይን ላይ ያለውን ኦፕሽን ክሊክ እናደርጋለን። ልክ ክሊክ አድርገን ስንገባ እንደዚህ ይመጣልናል ማለት ነው። የፔመንት ፕላኑን ምን አይነት ሰርቪሶች በምን ያህል ብር ማግኘት እንደምትችሉ እንደዚህ ካቴጎራይዝ አድርጎ ያስቀምጥላቸዋል ማለት ነው። እንደምትመለከቱት ጉግል ኤአይ ፕሮ $20 በወር ያስከፍላል። ነገር ግን እኛ በነፃ ነው መጠቀም የምንፈልገው። እዚህ ጋር ከታች እንደምትመለከቱት ተማሪ ከሆናችሁ በነፃ መጠቀም እንደምትችሉ ያሳያል። ነገር ግን በነፃ ልትጠቀሙ የምትችሉት ዩኤስኤ ላይ ብቻ ነው። ይህን ፊቸር ዩኤስኤ ላይ ብቻ ነው አክቲቭ ያደረጉት። ይህንን ፕላን ለመጠቀም ጉግል 2 ነገሮችን ቬሪፋይ ማድረግ ይፈልጋል። አንደኛ ተማሪ መሆናችንን ቬሪፋይ ማድረግ ይፈልጋል፣ ምክንያቱም ለተማሪዎች ተብሎ የመጣ ፕላን ነው። ሁለተኛ ደግሞ ሎኬሽናችን ዩኤስኤ መሆኑን ቬሪፋይ ማድረግ ይፈልጋል። ስለዚህ እነዚህን 2 ነገሮች ካሟላን ይህን ፕላን መጠቀም እንችላለን ማለት ነው። which is Google Gemini AI Pro ለ15 ወራት ያህል ጉግል በነፃ እንድንጠቀም ይሰጠናል ማለት ነው። እነዚህ 2 ነገሮች ካሟላን። ስለዚህ የመጀመሪያ ነገር የምናደርገው ምንድነው? ሎኬሽናችንን መቀየር ነው ወደ ዩኤስኤ ማለት ነው። ስለዚህ ኦብቪየስሊ VPN ያስፈልገናል ሎኬሽን ለመቀየር። ስለዚህ ኤክስቴንሽን ላይ እንገባለን፣ ጉግል ክሮም ኤክስቴንሽን ላይ። ከዛ በኋላ ፍሪ VPN for Chrome ኦብቪየስሊ ብለን ሰርች እናደርጋለን። የምናገኘውን አንዱን ኦፕሽን ፒክ እናደርግና ፍሪ መሆን አለበት። በነፃ ያገኘነውን አንዱን VPN ፒክ እናደርግና ኤክስቴንሽን ውስጥ እንከተዋለን ማለት ነው ክሮም ላይ። ከዛ በኋላ ዳውንሎድ አድርገን ኤክስቴንሽን ላይ ካስገባ ነው በኋላ VPNናችንን ኮኔክት እናደርገዋለን ማለት ነው። ሎኬሽናችንን ወደ ዩኤስኤ አድርገን ማለት ነው። ኦኬ ልክ VPNናችንን ኮኔክት ካደረግን በኋላ ወደ መጀመሪያው ታብ እንመለሳለን። ወደዚህ ከተመለስን በኋላ ኤሊጂቢሊቲ ቼክ የሚለው አለ። ከታች የስቱደንት መሆናችንን ኤሊጂቢሊቲ ቼክ የምትለዋን ክሊክ እናደርጋለን። ልክ ክሊክ ስናደርግ ሎኬሽናችንን ቼክ ያደርገዋል ነው ቤሲክሊ እና በራሱ የት እንዳላችሁ ቼክ ያደርጋል። ኦብቪየስሊ VPN ኮኔክት ስላደረገን ዩኤስኤ መሆናችሁን ስለሚያውቅ ወደ ኢሜይል እንድታስገቡ ይጠይቃቸዋል ማለት ነው። ኢሜይሉ ምንድነው? የዩኤስ ላይ ወይ ደግሞ የምትማሩበት ትምህርት ቤት ላይ ዩኒቨርሲቲ ላይ ያለ የኢሜይል አድሬስ ነው። የኢንስቲትዩሽኑን ኢሜይል አድሬስ ነው የምትጠየቁትና
ያን ኢሜል አድሬስ ማስገባት ይኖርባቸዋል ማለት ነው። አክቹሊ ተማሪ መሆናችሁን ቬሪፋይ ለማድረግ ማለት ነው። እናም ተማሪ መሆናችንን ለማረጋገጥ የሆነ ኢንስቲትዩት ኢሜል ማስገባት ይኖርብናል። ጉግል የትኛው ትምህርት ቤት ነው የሚለውን ነገር ቼክ ስለማያደርግ፣ ነገር ግን ዩኤስ ያሉ ዩኒቨርሲቲዎች ላይ ኮመን የሆነ ዶሜን ያላቸው ዩኒቨርሲቲው ልክ ኢትዮጵያ ያሉ ዩኒቨርሲቲዎች edu.et ኦር እንደዚህ አይነት ተመሳሳይ ዶሜን አላቸው አይደለ? ዩኤስም ያሉ ዩኒቨርሲቲዎች ዶሜናቸው ላይ ተመሳሳይ የሆነ ነገር አለና እሱ ነው ቼክ ማድረግ የሚፈልገው ጉግል። ስለዚህ ቴምፖራሪ ኢሜል ነው ጀነሬት የምናደርገው ማለት ነው። እና ለዚህ ደግሞ የምንጠቀምበት ዌብሳይት etempmail.com ይባላል። እዚህ ዌብሳይት ላይ እንገባና ኢሜል ጀነሬት ያደርግልናል ዌብሳይቱ። ስለዚህ ዶሜናችን ላይ usa.edu.pl መኖሩን ቼክ እናደርግና ያን ኢሜል ኮፒ እናደርጋለን። ወደ መጀመሪያው ታብ እንመለስና ቬሪፋይ እንድናደርግ የጠየቀን ታብ ላይ ፔስት እናደርገዋለን። ከዛ በኋላ ቬሪፊኬሽን ኮድ ይልክልናል። ድጋሚ እንመለስና ወደ ቴምፖራሪ ኢሜላችን እንመለስና ኢንቦክስ ውስጥ ያስቀምጥልናል ቬሪፊኬሽን ኮዳችንን። ያን ቬሪፊኬሽን ኮድ ኮፒ እናደርግና በድጋሚ ወደ መጀመሪያው ታብ እንመለስና ሰብስክሪፕሽኑ ላይ ፔስት እናደርጋለን። ስለዚህ ኢሜላችንን ቬሪፋይ ያደረግን ማለት ነው። ልክ ኢሜላችንን ቬሪፋይ ካደረግን በኋላ ስታርት ትራያል ምናምን የሚል ነገር ይመጣልናል። ልክ ስታርት ትራያል ስንለው ወደ ፔመንት ፕላን ይወስደናል ማለት ነው። ነገር ግን ይህ ፔመንት ፕላን ገንዘብ እንዲከፈልበት ወይ ደግሞ ገንዘብ የምናስገባበት አይነት ፕላን አይደለም፣ ወይ ደግሞ ሰብስክሪፕሽን አክቹሊ እየከፈልን አይደለም። ኦብቪየስሊ እየተጠቀምን ያለነው በነፃ ነው፣ ወይ ደግሞ የምንጠቀመው በነፃ ነው። ነገር ግን ሰብስክሪፕሽን ስለሆነ ከ15 ወራት በኋላ መቁረጥ ስለሚጀምር ለዛ ተብሎ ካርዳችን መግባት አለበት። አይነው አብዛኞቻችሁ ላይኖራችሁ ይችላል ማስተር ካርድ ወይ ደግሞ ቪዛ ካርድ። ለዛ ደግሞ ቪዲዮ ሰራላችኋለሁ ብዬ ነበረ ረስቼው አይደለም። የኢትዮጵያ ሲም ካርድ እና ቬሪፊኬሽን ኮድ ደግሞ ወደዛ ሲም ካርድ ስለሚላክ እሱን ነገር አሁን ላይ ማግኘት ስለማልችል ትንሽ ተቸግሬ ነው። ነገር ግን በሰው ሲም ካርድም ሊሆን ይችላል። በቀጣይ ቪዲዮ ሰራላችኋለሁ በእርግጠኝነት። ኤኒዌይስ ልክ አስፈላጊውን የካርድ ዲቴይል አስገብተን ከጨረስን በኋላ ካርድ ነምበር፣ ሲቪቪ ነምበር እና ኤክስፓየር ዴት አስገብተን ከጨረስን በኋላ ጀሚና ኤአይ ፕሮ መጠቀም እንችላለን ማለት ነው። ቡም! ከዚህ ሰዓት ጀምሮ ፍሎው፣ ጀሚና ኤአይ ፕሮ እና የፈለጋችሁትን አይነት የጀሚና ኤአይ ፕሮ ፕላትፎርሞች ወይ ደግሞ ሰርቪሶች መጠቀም ትችላላችሁ ማለት ነው በነፃ። ሶ ለዴሞንስትሬሽን የተወሰኑ ቪዲዮዎችን ጄኔሬት አድርገን ቼክ እናደርገዋለን። በመጀመሪያ ጀሚና ፕሮ ላይ እንግባና ምን አይነት ፕሮምፕት መጻፍ እንዳለብኝ ብዙ እርግጠኛ ስላልሆንኩኝ ምን አደርጋለሁ፣ ፕሮምፕት ራሱ እንዲጽፍልኝ ጀሚና ፕሮን ጠይቋለሁ ማለት ነው። ጀሚና ፕሮ ፕሮምፕት ጽፎ ከጨረሰልኝ በኋላ ያን ፕሮምፕት ወስደውና ፍሎ ላይ ወይ ደግሞ ቪኦ3 ላይ ፔስት አድርገውና ጀነሬት እናደርጋለን ማለት ነው። What inspired you to try skateboarding today? It makes us feel young again, like children. Tell me, what inspired you all to try skateboarding today on the streets of Addis Ababa? በተጨማሪም ትላልቅ ሰዎች ስለ አድዋ የተዋጉ ሰዎች ምን አይነት ስሜት እንዳላቸው አይነት ነገር እየተጠየቁ አይነት ቪዲዮ ጀነሬት እናደርጋለን። እሱንም በተመሳሳይ ጀሚናይ ፕሮ ላይ ፕሮምፕት እንዲሰጠን እንጠይቀውና ልክ ጀሚናይ ፕሮ የሚሰጠንን ፕሮምፕት ኮፒ እናደርጋለን። ከዛ በኋላ ወስደን ቪኦ3 ላይ ፔስት አድርገነው ሪዛልቱን እናየዋለን ማለት ነው። እኛ እዚህ አድዋ ላይ የሀገራችንን ክብር አስጠብቀናል። ነፃነታችንን በደማችን ያገኘነው እንዳያችሁ ነው። እጅግ በጣም ነው የሚገርመው እና እጅግ በጣም ነው የሚያስፈራው። ምክንያቱም እነዚህ ነገሮች ለሚስ ኢንፎርሜሽን እና ዲስኢንፎርሜሽን ሰዎች ሊጠቀሟቸው ይችላሉ። በጣም አሪፍ እንደመሆናቸው ሁሉ በጣም ዴንጀረስም ሊሆኑ ይችላሉ። ምክንያቱም ሰዎች ሀሰተኛ የሆነ ኢንፎርሜሽንን ለማሰራጨት በጣም ሊጠቀሙበት ይችላሉ። ሰዎችን ለመጉዳት ወይ ደግሞ ብላክሜይል ለማድረግ ወይ ደግሞ ለብዙ ነገሮች ሊጠቀሟቸው ይችላሉ እና በጣም ደስ የሚል ነገር አለው እና ደግሞ በጣም የሚያስፈራም ነገር አለው እና በጣም ሪስፖንሲብል ሆነን በጣም ኪዩሪዮሲቲ ኖሮን ልንጠቀመው የሚገባን አይነት ፕላትፎርም ነው እና በጣም ያስፈራል እውነት ለመናገር። እና ምን ተሰማችሁ? ኤክሳይትድ ሆናችሁ ወይስ ፍራስትሬት አረጋችሁ? የተሰማችሁ ነገር በጠቅላላ ኮሜንት ላይ ልትነግሩን ትችላላችሁ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሌሎችም አይነት ኮንቴንቶች የማስተር ካርዱንም ጨምሮ ስለምለቅላችሁ ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። የሁሉንም ዌብሳይቶች ሊንክ ዲስክሪፕሽን ላይ ወይ ደግሞ ኮሜንት ላይ አስቀምጥላችኋለሁ። Stay curious, stay responsible. Peace out.